የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። በአውሮፓ ዙሪያ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩ እንችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በአውሮፓ ኃያላን ክለቦች ባርሴሎና ተጫዋች ለማስፈረም ከስምነት ደርሷል። አንድ ይፋ የሚያደርገውም ዝውውር አለ፣ እንመለከተዋለን። የሪያል ማድሪድ ትልቅ አጀንዳን እናነሳለን በትልቁ የመረጃ ሰዓታችን በሪያል ማድሪድ በኩል። ከዛ ውጭ የዓለም ዋንጫን ሁነቶችንም እናደርሳቸዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ሲቲ ቤት ትልቅ የዝውውር መረጃ ይዘናል። ሰበር መረጃም ታደምጣላችሁ። ሲቲዎች በቼልሲ በኩል የዝውውር ጉዳይን በስፋት እንመለከታለን። የሊቨርፑል ቀጣይ ፈራሚ፣ ቀጣይ ከቡድኑ መጪና ወጪ እናነሳለን። የማንቸስተር ዩናይትድ ወቅታዊ የዝውውር ጉዳይ ከምን ደረሰ የበርካቶች ጥያቄ ነው። የቡድን ዜናም ጭምር ተካቶበታል። በአርሰናልም በኩል በተመሳይ የዝውውር ጉዳይ ላይ አዲስ ያገኘነው መረጃ አለ። የቡድን ዜናም ጨምሮ እናካፍላችኋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። ማንቸስተር ሲቲ እናስቀድም። ማንቸስተር ሲቲ በርካታ ተጫዋቾች የሚለቁ በመሆኑ በዝውውር መስኮቱ ብዙ ስራዎች ይጠበቁበታል ተብሏል። እስካሁን ከ3 ተጫዋቾች ጋር የተለያየው ማንቸስተር ሲቲ በቀጣይ ተጨማሪ ተጫዋቾች እንደሚወጡ ተነግሯል። ክለቡ በሚለቁ ተጫዋቾች ልክ ተጫዋቾች ለማምጣት ባያቅድም በርካታ ፈራሚዎች ግን ይኖሩታል ተብሎ ይጠበቃል። ማንቸስተር ሲቲ አሁን ላይ በርካታ ዝውውሮችን ለመፈጸም ሲዘጋጅ የቀይ መስመር ተሰላፊ፣ የመሃል ሜዳ ተሰላፊ እና የክንፍ ተጫዋችን ለማስፈረም ቅድሚያ እንደሚሰጡ ነው አትሌቲክ ያረጋገጠው። በቀጣይ ከማንቸስተር ሲቲ ይለቃሉ ተብሎ የሚጠበቁት እንደ ማቴዮ ኮቫችች፣ ጄምስ ትራፎርድ፣ ኒኮ ጎንዛሌዝ እና በቶትናም የሚፈለገው ሳቪኒዮ ክለቡን እንደዚሁ ይለቃሉ ተብሎ ይጠበቃል። በተጨማሪም ኦማር ማርሙሽ፣ ታይጃኒ ራይንደርስ፣ ሩበን ዲያሽ በክለቡ ያላቸው ቆይታም የተረጋገጠም እንዳልሆነ የሚታወቅ ነው። ማንቸስተር ሲቲ የ16 ዓመቱን የአርሰናል ታዳጊ ሚሼል ንዱካን ለማስፈረም በዛሬው ዕለት ከስምነት ደርሷል። ወጣቱ አማካይ ሚሼል ንዱካ ከአርሰናል የቀረበለትን አዲስ የረጅም ጊዜ ኮንትራት ውድቅ በማድረግ ነው ወደ ማንቸስተር ሲቲ የሚያቀናው። ለእንግሊዝ ወጣት ብሔራዊ ቡድን የሚጫወተው ታዳጊው በቀጣይ አርሰናልን በመልቀቅ ማንቸስተር ሲቲን ለመቀላቀል የሕክምና ምርመራውን ያደርጋል። ተጫዋቹ ባለፈው የውድድር ዓመት ነበር ከቻርልተን አትሌቲክ አርሰናልን ተቀላቅሎ የነበረው፣ ግን 1 ዓመት ቆይታ በኋላ በዛሬው ዕለት መድፈኞቹን አርሰናልን በመልቀቅ ወደ ማንቸስተር ሲቲ የሚያቀና ሆኗል። ከሪያል ማድሪድ ጋር ስሙ በስፋት እየተያዘ ከሚገኘው የማንቸስተር ሲቲው አማካይ ሮድሪ ጋር በተያዘ አሁንም የፍሎሬንቲኖ ፔሬዝ ፍቃድ አልተገኘበትም። ከዚህ ጋር በተያዘ በርከት ያሉ የሪያል ማድሪድ አመራሮችም ፍሎሬንቲኖ ፔሬዝን በማሳመን ከማንቸስተር ተጫዋቹ እንዲመጣ ለማድረግ ጥረት እያደረጉ ነው ተብሏል። በተቃራኒው ማንቸስተር ሲቲ አዲስ ኮንትራትና የደሞዝ ጭማሪ በማቅረብ ሮድሪን ኮንትራት የማስፈረም ፍላጎት እንዳላቸውና ስራ ላይ እንዳሉ ይታወቃል። ኤርሊንግ ብሮት ሃላንድ ወደ ሌሎች የአውሮፓ ኃያላን ክለቦች በዚህ ክረምት ማቅናት እንደማይፈልግ ይልቁንስ ትኩረቱ ከማንቸስተር ሲቲ ጋር የዘንድሮን የፕሪሚየር ሊግ ዋንጫ ማንሳት መሆኑን በቃል ስፖርት ዩቲዩብ ቻናል ለማንቸስተር ሲቲ ደጋፊዎች አካፍለናችሁ እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ኖርዌይ አጥቂ በቀጣይነት እቅዱን ይፋ አድርጓል። እቅዱ በዚህ ውድድር ዓመት 26-27ን በማንቸስተር ሲቲ ማሳለፍ፣ ከዛ በኋላ ተጫዋቹ በቀጣይነት ወደ ሪያል ማድሪድ ማምራትን ይመርጣል። በተለይም 27 ክረምት ላይ ሪያል ማድሪድን መቀላቀል የሚችልበት አማራጭ ካለ ያኔ እንጂ አሁን ላይ በማንቸስተር ሲቲ ብቻ ለመቆየት ወስኗል። ምናልባት ሲቲ በጣም ትልቅ ገንዘብ ያገኝበታል ተብሎ የሚጠበቅ ተጫዋች እንደሆነ ይታወቃል። ግን ያንን ትልቅ ገንዘብ ማድሪድ ቀጣይ ዓመት ቢሆን የማቅረብ እቅድ አለ ወይ የሚለው በትልቁ ይጠበቃል። ሃላንድ ግን በዚህ ዓመት ዋና እቅዱ ከሲቲ ጋር መቆየት፣ ቀጣይ ወደ ሪያል ማድሪድ ማቅናት ነው። 2026 ዓለም ዋንጫ ውድድር ተጫዋቾች የላኩ ክለቦች ከፊፋ ገንዘብ ተቀብለዋል። ማንቸስተር ሲቲ $4.4 ሚሊዮን ከፊፋ ገንዘብ በመቀበል የሚስተካከለው አንድም ክለብ የለም። ከባርሴሎናም ከሪያል ማድሪድም ከአውሮፓ ኃያላን ሁሉ የላቀው ማንቸስተር ሲቲ ነው። ማንቸስተር ሲቲ ወደ $4.4 ሚሊዮን ወደ ካዝናው ገቢ አድርጓል። ባርሴሎና $3.9 ሚሊዮን፣ ባየር ሙኒክ $3.4 ሚሊዮን፣ የባርሴሎናን በዶላር ነው $3.9 ሚሊዮን። አርሰናል ወደ $3.3 ሚሊዮን በማስገባት ከፕሪሚየር ሊግ ሁለተኛ፣ ከአውሮፓም ወይም ከእግር ኳስ ክለቦች በአጠቃላይ ደግሞ አራተኛ ነው። ፒኤስጂ አምስተኛ፣ አትሌቲኮ ማድሪድ ስድስተኛ፣ ክሪስታል ፓላስ ሰባተኛ፣ ማንቸስተር ዩናይትድ ስምንተኛ፣ ሪያል ማድሪድ ዘጠነኛ፣ ኤሲ ሚላን አስረኛ በርካታ ገንዘብ ከፊፋ የተቀበሉ ሆነዋል። ሲቲ
በዚህ ክረምት ትልቅ ገቢ አግኝቷል። $4.4 ሚሊዮን ወደ ካዝናው ገቢ አድርጓል በዓለም ዋንጫ ምክንያት። ሲቲ ሌላ ገቢ የሚያገኝበትን መንገድ አለ። በነገራችን ላይ ትንሽ ለየት ያለ ነው። አሰልጣኝ ፔፕ ጋርዲዮላ ስኬታማ ጊዜ ያሳለፉበት ማንቸስተር ሲቲ ከ10 ዓመት በኋላ መልቀቃቸው ይታወቃል። ማንቸስተር ሲቲ አሁን ላይ ፔፕ ጋርዲዮላ በቆይታቸው የተጠቀሙባቸውን መገልገያዎች ለጨረታ ቀርበዋል። ለጨረታ ከቀረቡ ቁሳቁሶች መካከል ፔፕ ጋርዲዮላ ልምምር ላይ የተጠቀሙበት ፊሽካ አንዱ መሆኑ ተረጋግጧል። የፔፕ ጋርዲዮላ ፊሽካ $300 በላይ ለጨረታ መቅረቡ ተገልጿል። በተጨማሪም ፔፕ ጋርዲዮላ የተጠቀመበት የቢሮ ወንበር፣ የቡና መጠጫ ኩባያዎች፣ የሚጠቀምባቸው አንዳንድ ዕቃዎች፣ የልምምድ ማስታወሻ መጻፊያ ሰሌዳን ለጨረታ ማቅረባቸው ተገልጿል። ከዚህ ጋር በተያያዘ በጣም ከፍተኛ ገቢ ማንቸስተር ሲቲ በዚህ ያገኛል ተብሎ ነው የሚጠበቀው። የፔፕ ጋርዲዮላ ፊሽካዋም አልቀረችም ለጨረታ ስትቀርብ $300 ጀምሮ ደግሞ የሷኛዋ ጨረታ ዋጋ ነው። ኒኮላስ ጃክሰን እና አሌሃንድሮ ጋርናቾ ሁለቱም አስቶን ቪላ ቤት ስማቸው ይገኝ ዘንድ ምክንያት የሆነው የሞርጋን ሮጀርስ ዝውውር ወቅት ላይ ነው። ቼልሲ 117 ሚሊዮን ፓውንዱን ከተጠየቀ በኋላ ቀጥታ ገንዘቡን ከመክፈል ይልቅ አማራጮችን ተመልክቶ ነበረ። ከዚህ ቼልሲ ካያቸው አማራጮች ውስጥ ታዲያ አንደኛው ወይ አሌሃንድሮ ጋርናቾን ወይ ኒኮላስ ጃክሰንን የዝውውሩ አካል ማድረግ ነበረ። ከዚህ ጋር በተያያዘ አሌሃንድሮ ጋርናቾ ዝውውሩን አልፈለገም በይፋ አስታውቋል። ምክንያቱ ደግሞ አሌሃንድሮ ጋርናቾ ከዚህ ከለቀቀ በኋላ ዳግም ለሌላ የእንግሊዝ ፕሪሚየር ሊግ ክለብ ከመጫወት ይልቅ ወደ ጣሊያኑ ክለብ ሮማ ማምራትን መርጧል። በእርግጥ አሁን ላይ ጋርናቾ ለሮማ ቅድሚያ ቢሰጥም ምንም አይነት ስምምነት በቼልሲና በሮማ መካከል የለም። ከኒኮላስ ጃክሰን ጋር በተያያዘ ደግሞ ትልቁ ችግር የነበረው ኒካስል አስቶን ቪላዎች የጠየቁት ገንዘብ ከኒኮላስ ጃክሰን ዝውውር ሲደመርበት በጣም ያነሰ ሆኖ መገኘቱን ተከትሎ በአስቶን ቪላ በኩል በገንዘቡ ጉዳይ ላይ ከስምነት አልተረሰም። ለዛም ቼልሲ 117 ሚሊዮን ፓውንዱን በቀጥታ ከፍሎ የግሉ እንዳደረገው ይታወቃል። በዝውውር መስኮቱ ላይ እንግዲህ የሞርጋን ሮጀርስ በከፍተኛ የዝውውር ሂሳብ ያስፈረሙት ሰማዮቹ አሁንም ተጨማሪ ተጫዋቾችን ማስፈረማቸውን ይቀጥላሉ። ይሁን እንጂ ገንዘብ ለማግኘት እንደ ሽያጭ የሚጠበቁባቸው ሂደቶች አሉ። ቼልሲ ክረምት ላይ እንግዲህ እስካሁን ከተጫዋች ሽያጭ 140 ሚሊዮን ፓውንድ በነገራችን ላይ ገበያ አግኝተዋል። ነገር ግን ሰማዮቹ የዝውውር መስኮቱ ከመጠናቀቁ በፊት ለመሸጥ ያዘጋጇቸው በርካታ ተጫዋቾች ያሏቸው ቼልሲ በዚህ ክረምት ከተጫዋች ሽያጭ ከ300 ሚሊዮን ፓውንድ በላይ ማግኘት ይፈልጋሉ። ስለዚህ 160 ሚሊዮን ፓውንድ ይቀራቸዋል ማለት ነው። ቼልሲ ማንቸስተር ሲቲውን ተከላካይ ጆን ስቶንሰን በተከላካይ ዝርዝራቸው ውስጥ አካተው በነፃ ለማምጣት አሁንም ጥረት እያደረጉ መሆኑንም ስካይ ስፖርት አረጋግጧል። ሰሞቹ ክረምት ቡድኑ ተጽዕኖ መፍጠር የሚችሉ ዝግጁ የሆኑ ተጫዋቾችን ማስፈረም ቅድሚያ ይሰጣሉ። በነገራችን ላይ ቼልሲ በሽያጭ ላይ ተመርኩዞ 2 ዝግጁ የመሃል ተከላካዮችና ሌሎች ተጫዋቾችንም የማምጣት እቅድ እንዳለው ደግሞ የዘገበው ዘ አትሌቲክ ነው። ሊቨርፑል ከሳላ ጋር በመለየቱ እንዲሁም ሁጎ ኤኪቲኬ በመጎዳቱ ምክንያት የፊት መስመሩ መሳሳቱ የሚዘነጋ አይደለም። ሊቨርፑሎች የዓለም ሻምፒዮኑን ቪክተር ሙኝዝን አስቀድመው ወደ ቡድኑ ማምጣታቸው የሚዘነጋ አይደለም። ይሁን እንጂ ሊቨርፑል ቢያንስ አንዱን ለገብ የፊት መስመር አጥቂ ለማስፈረም አሁንም ጥረት ያደርጋሉ ተብሏል። በተጨማሪም ሊቨርፑል የመሃል ሜዳውንና የቀይ መስመር ተከላካይ ቦታውን በዋነኝነት ይጠናከራሉ ተብሎ ይጠበቃል። ሊቨርፑል አሁን ላይ ቅድሚያ የሚሰጠው ከውድድር ዓመቱ መጀመር በፊት የሳላን ተተኪ ማምጣት ዋና ጉዳይ ነው። የፔስጂው ብራድሌይ ባርኮላ ሊቨርፑል ወደ ቡድኑ ሊያካትተው የሚፈልገው ተጫዋች መሆኑን ለክለቡ ቅርብ የሆኑ ምንጮችም አረጋግጠዋል። በተጨማሪም ክለቡ ሌሎች አማራጮችን እየተመለከተም እንደሚገኝ እንደዚሁ ተረጋግጧል። ከዚህ ጋር በተያያዘው ውድ ቤተሰቦቻችን በሊቨርፑል የክንፍ አጥቂ ቦታ ላይ ያን ዲዮሜንዲን ለማምጣት ሲደረግ የነበረው ጥረት አለመሳካቱም እንዲሁ የሚዘነጋ አይደለም። በሊቨርፑል በኩል በዚህ ክረምት ክለቡን ይለቃሉ ተብሎ ከሚጠበቀው በርካታ ያሉ ተጫዋቾች አንዱ ፍሬድሪኮ ኬዛ ነው። ፍሬድሪኮ ኬዛ አሁንም በዚህ የዝውውር መስኮት ሊቨርፑልን እንደሚለቅ ይጠበቃል። ነገር ግን የወደፊት ዕጣ ፈንታውን ለመወሰን ሞር የቅድመ ውድድር ዝግጅቱ ላይ ምን ያህል ፐርፎርም ያደርጋል የሚለው ይጠበቃል። በተለይም በአሰልጣኝ አንዴ ኤራኦላ በኩል እሱም ብቻ ሳይሆን ሌሎችም ተጫዋቾች በአንዴ ኤራኦላ ስር በሚያሳልፉት የቅድመ ውድድር ዝግጅት ላይ በተመረኮዘ ከክለቡ ይለቃሉ ይቆያሉ የሚለውን እንዲሁ ከአካዳሚ
ቡድን ወደ ዋናው ቡድን የሚያድጉ ተጫዋቾች ላይ ውሳኔዎችን እንደዚሁ ይወሰናሉ ተብሎ ይጠበቃል። በተጨማሪም ጄምስ ማክኖሊ በዚህ ቅድመ ውድድር ጊዜ ራሱን ለማሳየት በቂ ዕድልም በአንዲ ራውላ እንደሚሰጠው ተነግሯል። አማካዩ በሊቨርፑል ውስጥ ከፍተኛ ግምት የሚታይ ተጫዋች ቢሆንም በዚህ ክረምት ግን ወደ ሌላ ክለብ የማቅናት እድሉ በጣም ሰፊ ነው። በርከት ያሉ የሻምፒዮንሺፕ ክለቦች ይህንን ጄምስ ማክኖሊን ለአማካይ ስፍራ ተጫዋችነት ከሊቨርፑል የማስኮብለል እንዲሁ ትልቅ ፍላጎት አላቸው። ተጫዋቹ በሊቨርፑል በኩል በቋሚነት ከመልቀቅ ይልቅ በውሰት ውል መስጠትን ቅድሚያ ይሰጣሉ ሲል መረጃውን ይዞት የወጣው ስካይ ስፖርት ነው። የዶሚኒክ ሶቦስላይ ወኪል ከሪያል ማድሪድ ጋር ስሙ ስለመያያዙ ተጠይቆ ነበረ። ባለፉት ጥቂት ቀናት የተከሰተው ነገር ሶቦስላይ አዲስ የረጅም ጊዜ ውል ለመፈረም በትክክል ሲፈልግ ነበረ ሲል ተደምጧል። ዶሚኒክ ሶቦስላይ ወኪል ከሊቨርፑል ጋር የተፈረመውን አዲስ ውል በማራዘም ሂደት ውስጥ አንዲ ራውላም ስላላቸው ሚና ይናገራል። ሶቦስላይ በውሉ ላይ ገና 2 ዓመት ይቀረው ነበረ። ስለዚህ ውሉ ባይራዘም እንኳን የሊቨርፑል ተጫዋች ሆኖ የመቀጠል እድል ነበረው ይላል። ስለዚህ በመሰረቱ ብዙ ነገር አይቀይርም። ነገር ግን የአዲሱ አሰልጣኝ እና የእግር ኳስ አጫወት ዘይቤና ስለ ጨዋታው ያለው ሐሳብ በጣም ትልቅ ተሰጥኦ ያለውን ተጫዋች ለማቆየት ምክንያት ሆኗል። እናም ትልቅ አስተዋጽኦ ያደርጓል ብሏል። እናም ባለፉት ጥቂት ቀናት የተከናወነው ነገር በተመለከተ ሁላችንም በጣም እና እጅግ በጣም ደስተኞች መሆን ችለናል። በዛም ነው ዶሚኒክ ሶቦስላይ ኮንትራቱን ያራዘመው። 2 ዓመት ስለሚቀረው ወደ ሪያል ማድሪድ አይሄድም ነበር ኮንትራቱንም ባይፈርም ሲል ተደምጧል። የአራት ተጫዋቾችን ዝውውር ያጠናቀቀው ማንቸስተር ዩናይትድ በአማካይ ስፍራ ግን ሶስተኛው ሰው ይቀራቸዋል። ማንቸስተር ዩናይትዶች ብዙ ርቀት መሸፈን የሚችል ተፋላሚ ተጫዋች ማፈላለግ ላይ እንዳሉ ይታወቃል። ክለቡ አሁን ላይ የሚኖረው እንግዲህ የማስፈረም ሂደት እንቅስቃሴ በብዛት ከመጋረጃ ጀርባ ይሆናል ተብሎ ቢጠበቅም የሮማውን ፈረንሳይ አማካይ ማኖን ኩኔን ለማምጣት ግን ውይይቶች መደረጋቸው ይታወቃል። ይሁን እንጂ ክለቡ ሮማ የሚጠይቀውን ሂሳብ ለመክፈል አሁንም በዩናይትድ በኩል ዝግጁነት የለም ተብሏል። በተጨማሪም የግራ መስመርና የግራ ክንፍ ተጫዋችን በክለቡ በአጀንዳ ውስጥ ይዘው ማንቸስተር ዩናይትዶች እንቅስቃሴ እያደረጉ እንደሆነ ይታወቃል። ክለቡ የፊት መስመር አጥቂ ለማስፈረም እንቅስቃሴ ላይ እንደሚገኝ ሲዘገብ፣ በሌላ በኩል ጆሽኳ ዚርክዚ፣ አልታይ ባይንደር እና ራዴክ ቬቴ ከማንቸስተር ዩናይትድን በዚህ ክረምት ይለቃሉ ተብሎ ይታሰባል። በተለይም የጆሽኳ ዚርክዚ መልቀቅ የሚረጋገጥ ከሆነ ማንቸስተር ዩናይትድ ቤንያሚን ሼሽኮን የሚያግዝ የ9 ቁጥር አጥቂም እንዲሁ ያመጣል ተብሎ ይጠበቃል። የዘ አትሌቲኮ አምደኛ ዴቪድ ኦርኔስቴ ማርከስ ራሽፎርድ በእንግሊዝ ከቆየ ቆይታው የዩናይትድ ብቻ ይሆናል ብሏል። ራሽፎርድ በእንግሊዝ ከቆየ በዩናይትድ ቤት የመቆየት ብቻ ነው የሚፈልገው ያለው ዴቪድ ኦርኔስቴ ራሽፎርድ ወደ ዩናይትድ ቡድን እንደሚመለስና ክለቡን እንደሚቀላቀልም አረጋግጧል። ራሽፎርድ ዩናይትድ መቆየትን ብቻ ይፈልግ እንጂ እንደ ባርሴሎና፣ ፓሪስ ሰን ዠርሜን፣ ባየር ሙኒክ ወይም ሪያል ማድሪድ ካሉ የአውሮፓ ትልቅ ክለቦች ጥያቄ ከቀረበለት ግን ተጫዋቹም ዩናይትድ ያጤኑበታል ተብሏል። ዴቪድ ኦርኔስቴ አክሎም ራሽፎርድ ከቆየ ዩናይትድ ለአዲስ የክንፍ ተጫዋች የሚወጣው የዝውውር ገንዘብ አይኖርም፣ ይህም ሌላኛው የአማካኝ ግዢን ገንዘብ አቅም ይጨምራል ብሏል። ጋዜጠኛው በስተመጨረሻም የዩናይትድ ሰዎች ጆሽኳ ዚርክዚን ለመሸጥ ገና አለመወሰናቸው እርግጥ ሆኖ ሳለ ነገር ግን ገዢስ ከመጣ በትልቅ ገንዘብ ለመሸጥም እቅድ ተይዟል የሚል ነው። ከዚህ ጋር በተያያዘ ማንቸስተር ዩናይትዶች በተለይም የዓለም ዋንጫን መጠናቀቅ ተከትሎ ሌሎች ክለቦች አሁንም በስፋት ዝውውሩ ላይ ይንቀሳቀሳል ተብሎ ይጠበቃል። እንግሊዛዊ የፊት መስመር ተጫዋች ማርከስ ራሽፎርድ በዩናይትድ ቤት ከቆየ የማንቸስተር ዩናይትድ ከፍተኛ ተከፋይ ይሆናል። በነገራችን ላይ ተጫዋቹ በዩናይትድ እስከ 28 የሚያቆይ ኮንትራት አለው። ሳምንታዊ ደሞዙ ደግሞ 325,000 ፓውንድ እንደሆነም ይታወቃል። ደሞዙን ለመቀነስ ፈቃደኛ አለመሆኑም እየተነገረ ነው። በባርሴሎና ቤት ቢሆን ግን የዚህን ደሞዝ በብዙ ቀንሶ እንደነበረ ይታወቃል። ራሽፎርድ በዩናይትድ በቀጣዩ ሲዝን የሚቆይ ከሆነ በሳምንት ከክለቡ ካፒቴን ብሩኖ ፈርናንዴዝ የላቀ ደሞዝን ያገኛል። እንደ ሜን ስፖርት ዘገባ ከሆነ ራሽፎርድ ለባርሴሎና የቀነሰውን ቅናሽ ለዩናይትድ አይቀንሰውም ተብሏል። ምናልባት ለዩናይትድ ሌላኛው ፈተና ሊሆን ይችላል። ሌላው በማንቸስተር ዩናይትድ በኩል የኮቢ ሜኖ ጉዳት ከዓለም ዋንጫ የመጨረሻ ጨዋታ ምናልባት እድል ከማግኘት ያገዶታል መባሉ ይታወቃል። ከዚህ ጋር በተያያዘ ከረፍት በኋላ ኦገስት 12 ከሊድስ ጋር በሚደረገው ጨዋታ ላይ ግን ወደ ማንቸስተር ዩናይትድ ስብስብ እንዲሁ ይመለሳል ተብሎ ይጠበቃል። በሌላ በኩል የማንቸስተር ዩናይትድ የኋላ መስመር ተጫዋች ማቲያስ ዴላይትም ከጉዳት በማገገም ሂደት ላይ ሲገኝ ምንም እንኳን አዲሱ የውድድር ዓመት ሲጀመር በሜዳ ላይ ይገኛል አይገኝ የሚለውን ዩናይትድ ማረጋገጫ ባይሰጥም በርከት ያሉ ምንጮች ግን ተጫዋቹ በቅድመ ውድድር ዝግጅት እንኳን ባይገኝ በፕሪሚየር ሊግ መክፈቻ ጨዋታዎች ላይ ግን የመገኘት እድሉ በጣም ሰፊ ነው።
ብሩኖ ሚጌል ፈርናንዴስን ለማስፈረም የሚደረጉ ጥረቶች ግን አሁንም እንደቀጠሉ ናቸው። ምንም እንኳን ማንቸስተር ዩናይትድ ቤት አንድ ተጨማሪ ዓመት ኮንትራት ቢኖረውም ማንቸስተር ዩናይትድ ድርድር ላይ ቢሆንም ብሩኖም በማንቸስተር ዩናይትድ 400,000 ፓውንድ ሳምንታዊ ደሞዝ ቀርቦለት ውይይት ላይ ቢሆንም ግን የፈላጊዎቹ ቁጥር አሁንም ከፍ እንዳለ ነው። ከዚህ ጋር በተያያዘ የቱርኩ ሻምፒዮን ጋላታ ሳራይ ይህን ተጫዋች ወደ ቡድኑ ለማምጣት ከተወካዮቹ ጋር ውይይቶችን አድርጓል። ከዚህ ጋር በተያያዘ በድርድሩ ላይ ማንቸስተር ዩናይትዶች ይህንን ዝውውር የመቀበል ምንም አይነት ፍላጎት እንደሌላቸው በማሳወቅ በብሩኖ ፈርናንዴስ ፍላጎት ላይ ብቻ የተመሰረተ ውይይት ድርድር ተካሂዶ ክለብ ውስጥ መቆየት ከፈለገ የሚቆይ መሸጥ ከፈለገ ግን ዩናይትድ ያን ሰዓት ላይ ገንዘቡ ላይ የሚደራደር ይሆናል። በበርካታ ክለቦች ይፈልጋል። በተለይም ከሰሞኑ ስሙ ከማንቸስተር ዩናይትድ እና ከአርሰናል ጋር በስፋት ሲያያዝ ነበረ። አሌክስ ስኮት የ2 ዓመቱ አማካኝ አሌክስ ስኮት ከበርነሞዝ የቀረበለትን አዲስ የኮንትራት ማራዘሚያ ጥያቄ ውድቅ አድርጎታል። አሌክስ ስኮት አሁን ባለው ሁኔታ ከበርነሞዝ ጋር አዲሱን መፈረም አይፈልግም። ይህ ውሳኔም በዚህ የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ላላቸው ክለቦችም ትልቅ እድል የሰጠ ነው። ነገር ግን በበርነሞዝ ኮንትራቱ ባይራዘም ቀጣይ ውድድር ዘመን በክለቡ እንዲቆይ ግን ፍላጎት እንዳለ ይታወቃል። ከዚህ ጋር በተያያዘ ማንቸስተር ዩናይትድ፣ አርሰናል በተጫዋቹ ላይ ፍላጎት ያላቸው መሆኑ የሚታወቅ ሲሆን በርንማውዝ በጣም አስገዳጅ ከሆነ ዝውውሩ ከ85 ሚሊዮን ፓውንድ በላይ ይጠይቃል። እስካሁን ሶስተኛውን አማካይ የሚፈልገው ማንቸስተር ዩናይትድ እና በአማካኝ ስፍራ ላይ ተጫዋቹን ለማምጣት ከፍተኛ ጥረት እያደረገ ያለው አርሰናል በትልቁ ስማቸው እየተነሳ የሚገኙ ክለቦች ናቸው። አርሰናል ከኒካስል ዩናይትድ ጋር ውይይቶችን ማድረጋቸውን ቀጥለዋል። በብሩኖ ጊማሬሽ ዝውውር ላይ በተለይ ሞርጋን ሮጀርስን ካጡ በኋላ አርሰናሎች ሌሎች ዝውውሮች ላይ ጠንከር ያሉ ድርድሮችን ወደ ማድረግ ተመልሷል። ዋነኛው ሆነ በአርሰናል ቤት ስሙ የሚነሳው ደግሞ የአማካይ ስፍራው ለማጠናከር ብሩኖ ጊማሬሽ ነው። ከዴክላን ራይስ ጋር በማጣመር አዲያም ደግሞ ዴክላን ራይስ በማይኖርባቸውም ጨዋታ እንደ ብቸኛ አማካይም የመጠቀም ፍላጎት አለ በአርሰናል በኩል። በግሉ ጉዳይ መሰረታዊ ችግር የለበትም የተባለው የብሩኖ ጊማሬሽ የዝውውር ሂደት በኒካስል 100 ሚሊዮን ፓውንድ ፍላጎት በአርሰናል ደግሞ 60 ሚሊዮን ፓውንድ የማቅረብ ፍላጎት ላይ ያለ ልዩነት እንደሆነ ይታወቃል። ምናልባት አንዳንድ የዜና ምንጮች ግን ኒካስል እስከ 75 ሚሊዮን ፓውንድ አካባቢ በድርድር ተጫዋቹን ሊሸጥ ይችላልና የአርሰናል የመደራደር ጥንካሬ በጣም ወሳኝነት ይኖረዋል እየተባለ ነው። ብሩኖ ጊማሬሽ እንደ ኢሳክ አመፅ ውስጥ ይገባል ተብሎ ባይጠበቅም ኢሳክ ወደ ሊቨርፑል ሲሄድ ግን የለቀቁኝ ጥያቄን በይፋ ማስገባቱ የሚታወቅ ነው። ሚኬል ሜሪኖ በ5 ወራት ውስጥ የገጠመው ነገር የሚዘነጋ አይደለም። ከ5 ወር በፊት የገጠመው ነገር አይረሳም። ጉዳት አስተናግዶ ቀዶ ጥገና አድርጎ ነበረ። ከዛ በኋላ ሲመለስ የአርሰናል የመጨረሻ ጥቂት ጨዋታዎች ላይ ተገኘ። ፕሪሚየር ሊግ ሻምፒዮን ሆነ። በእርግጥ በዛ የፕሪሚየር ሊግ ሻምፒዮን ድርሻው ከፍ ያለ ነው አነስተኛ ነው የሚለው እንዳለ ሆኖ በዓለም ዋንጫ ላይ ግን ምንም ጥያቄ የለውም። ፖርቱጋልን እንኳን ስፔን የጣለችው በሚኬል ሜሪኖ ግብ እንደነበረ የሚዘነጋ አይደለም። የዓለም ዋንጫ እንደማሳካ በጣም ጥሩ ጊዜን እያሳለፈ ይገኛል፣ ምንም ጥርጥር የለውም። ከዛ በተጨማሪ ከአርሰናል የዓለም ዋንጫ ጉዞ ጋር በተያያዘ 15 የግብ አስተዋጽኦ ተጫዋቾቹ ያበርክተውለታል። ይሄ በአውሮፓ ሁለተኛው ከፍተኛው ነው። በሪያል ማድሪድ ብቻ ይበለጣል። አርሰናል ቤት የፊት መስመሩ ጥራት በዓለም ዋንጫ በደንብ ተመልክተ ነው ነበረ። ምናልባት የአርሰናል የአምና ጥራት ግብ አስቆጣሪዎቹን ከተመለከታችሁ ይሄ የደመነፍስ አጥቂ ጎሎች አልነበሩም። አርሰናል ቤት ዋንጫ ሻምፒዮን ያደረጉት ሞር ሁለገብ የነበሩ ግብ አስቆጣሪዎች ነበሩት። በዓለም ዋንጫም ያንን ተጽዕኖ ነው በአርሰናል በኩል ያየ ነው። አንዱ አርሰናል ቤት መከራከሪያም እንዲሆን ያደረገው ሻርፕ ነምበር 9 20 ጎል የሚያስቆጥር ነው። ቪክተር ዮኬሬሽ የመጀመሪያ ዓመቱ ነበረ፣ ከሞላ ጎደል ጥሩ ነበረ በፕሪሚየር ሊግ ጅማሮ። ምናልባት በዚህ ዓመት ምን አይነት አጋዥ ለዮኬሬሽ ያመጣሉ የሚለው ይጠበቃል። አርሰናል በዊሊያም ሳሊባ አካለ ብቃትና ጉዳት ጋር በተያያዘ የገባቸው ስጋት ወደ ተከላካይ ዝውውር እንዲመጡ እንዳረጋቸው ይታወቃል። መድፈኞቹ እንግሊዛዊን የአስቶን ቪላ ተከላካይ የዜሬ ኮንሳን ማምጣት አሁን ላይ ብቸኛ አማራጫቸው እየሆነ መጥቷል። ምክንያቱም የክሪስታል ፓላሱ ፈረንሳዊ ተከላካይ ዛክሩዋክስ ወደ ቼልሲ ለማምራት በጣም እየተቃረበ መሆኑን ተከትሎ ነው። በክረምት ከትሮሳርድ ጋር እንግዲህ የተለያየው አርሰናል በመቀጠል ደግሞ እንደ ጋብሪኤል ጄሱስ ኔልሰንን በመሸጥ የገንዘብ አቅሙንም ማጠናከር ይፈልጋል። ወጪና ገቢውንም ማስተካከል ይፈልጋል። ከዚህ ጋር በተያያዘ የክረምት የአርሰናል የዝውውር መስኮት በብዙ መንገድ ሲጠበቅ ግዢ ላይ ብቻ ሳይሆን ሽያጭ ላይም በተመሳይ እየተሳተፉ ይገኛሉ። ምናልባት የትሮሳርድ ሽያጭ ቶዛሊን አምጥቷል። ክርስቶስ ቶዛሊን
አሁን ደግሞ የነ ጋብርኤል ጀሱስ የነ ኔልሰን መሸት ደግሞ ሞር 9 ቁጥር ላይ ትኩረት እንዲያደርጉ ያግዛቸዋል። ባርሴሎና በዝውውር መስኮቱ የነቃ ተሳትፎን እያደረገ ያለው ወጣቶች ላይ ነው። ባርሴሎና የ18 ዓመቱን የክንፍ ተጫዋች ጄሴ ቢሲዩን ከክለብ ብሩጅ ለማስፈረም ከስምነት ደርሷል። በስምነቱ መሰረት ለተጫዋቹ ዝውውር አጠቃላይ ሂሳብ 8.5 ሚሊዮን ዩሮ ይከፍላል ባርሴሎና። ከወደፊት ሽያጩ ላይ ደግሞ 20 በመቶ ለክለብ ብሩጅ ይከፍላል። ቢዩስ በቀጣይነት በባርሴሎና የሕክምና ምርመራውን ያደርጋል። ሁሉም የወረቀት ስራዎች ተጠናቋል። ዴኮ በጣም ጠንካራውን ስራ በዝውውሩ ላይ ሰርቷል የተባለው ከባርሴሎና ጋር በተያያዘ በቀጣይነት የከሬም አዴሚን ዝውውር በሚቀጥሉት 24 ሰዓታት ውስጥ እንዲሁ ይፋ ያደርጉታል ሲባል ሁዋን ላፖርታ በቀጣይነት በባርሴሎና የመጫወት ፍላጎት ያለውን ተጫዋች ብቻ ነው ወደ ቡድኑ የምናመጣው፣ በዛ ቀመር መሰረት ዝውውሩ ይቀጥላል ብለዋል። ሪያል ማድሪድ በዚህ ሰዓት ላይ ጠንካራ ሁኔታ እየሰሩ የሚገኙት የቬኒሽስ ጁኒየርን ኮንትራት የማራዘም ሂደት ነው ተብሏል። እንደ ዴሮ ስፖርት ዘገባ ከሆነ ድርድሩ ቀጥሏል። ኮንትራቱ ቀርቧል። በሁለቱ መካከል ማለትም በቬኒሽስ ጁኒየር እና በሪያል ማድሪድ መካከል ያለውም የገንዘብ ልዩነትም ለማጥበብ ድርድሮቹ ቀጥለዋል። ሁለቱም አካላት አብረው የመቀጠል ልዩ ፍላጎት አላቸው። በተለይም በቪኒሽስ ጁኒየር በኩል የገንዘቡ ጉዳይ ካልሆነ በስተቀር በሌሎች ጉዳዮች ላይ ከስምነት እንደደረሰ ይታወቃል። አዲሱ አሰልጣኝ ጆዜ ሞሪኒዮም የተጫዋቹ ፈላጊ ናቸው። በቀጣይነትም በክለቡ እንዲቆይ ይፈልጋሉ ተብሏል። ድርድሩን ይፋ ያደረገው ዴሮ ስፖርት በዋነኝነት ማድሪድ እየሰራበት መሆኑ አንዳች ነገር በጥቂት ሳምንታት ውስጥ ልንሰማበት እንችላለን ተብሏል። ቪኒሽስ ጁኒየር በበርካታ የሳውዲ አረቢያ ክለቦች እየተፈለገ እንደሆነ ይታወቃል። ዚነዲን ያዚን ዚዳን አዲሱ የፈረንሳይ ብሔራዊ ቡድን አሰልጣኝ በመሆን በዛሬው ዕለት ፊርማውን አኑሯል። እስከ ጁን 2030 ይቆያል። በዚነዲን ያዚን ዚዳን በቀጣዮቹ በፈረንሳይ ቆይታው ማለት ነው የ27 ኔሽንስ ሊግ፣ የ28 የአውሮፓ ዋንጫና የ2030 የዓለም ዋንጫ ላይ ብሔራዊ ቡድኑን በአሰልጣኝነት ይመራል ተብሏል። ዲዲየር ዴሾፕ የዚህ ብሔራዊ ቡድን አሰልጣኝ ሆነው ረጅም ጊዜ በብሔራዊ ቡድን ደረጃ ተመልክተናቸው ነበረ። አንድ የዓለም ዋንጫንም ከዚህ ብሔራዊ ቡድን ጋር ማሳካታቸው በትልቁ ሊነገርላቸው ይችላል። በዚህ ዓለም ዋንጫ ላይ ያው ፈረንሳይ በአራተኛ ደረጃ ነው ውድድሩ ማጠናቀቅ የቻለችው። በነገራችን ላይ በዚህ ዓለም ዋንጫ ላይ ፊፋ 15 ቢሊዮን ዶላር ገቢ አግኝቻለሁ ታይቶም ተሰምቶም አይታወቅም ብሏል። ፊፋም በቀጣይነት ለእግር ኳስ እድገትና ለአባል ሀገራቶችም አከፋፍለዋለሁ ይህን ገንዘብ ሲል የተገኘው ገንዘብ ግን ታይቶም ተሰምቶም የማይታወቅ ብሎታል። በእርግጥ ከበርካታ አጋጣሚዎች ገቢ ሲሰበስብ እንደነበረ አይዘነጋም። የመጨረሻ የጨዋታ የተደረገበትንም ስቴዲየም ሳር ለጨረታ አቅርቦት እንደነበረ የሚዘነጋ አይደለም። ጥቂት ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። ሰነ ጊዜ